ላይ እኮ ቤቱ ሩቅ አይደለም፣ እዚሁ ኮምፓውንድ ውስጥ ነው። ይሁን ጋሽ። ውሃ እንዴት ናት? ሐኪም ወይ ምን አሏት? ደህና ነች። እኛማ ጭንቅላቷ ውስጥ ደም ይፈሳል ብለን ፈርተን ነበር፣ ግን እንደዛ አልሆነም። ሰላም ነች። ገዜ ተመስገን ተመስገን ጌታዬ። እንዲሁ ብቻ አክስት ተብዬ ጋሽ እንዲሁ ከለፍላፋ ናት፣ ከለፍላፋ ምኑ እንደመጣች ዋ ታነሹ ቀኑን ሙሉ እንዴት ነሽ ሰላምዬ? ድምፅሽ ምን ሆኖ ነው? ጋሼ ስለምንድን ነው ስልክ የማያነሳው? ሰላምዬ ደረጃ ተጨንቋል። ምን ተፈጠረ? ቆይ ምን ሆነሽ ነው? ድምፅሽ አልቅሰሻል እንዴ? አይ ደህና ነኝ ሰላምዬ። ደረጃ ለምንድን የተጨነቀው? ምኑን? ደህና ናት፣ አትጨነቁ፣ ቁጭ በሉ። ትንሽ እኮ ደረጃው አገጯ መቷት። የት ናቸው? እየመጡ ነው። ግን ትኬቱን ቁረጭ እንዴ። ቆይ ማርቲ፣ እኔን ተጠያቂ እያደረግሽኝ አይደለም አይደል? ሁሉም ነገር የተፈጠረው በዳጣ ምክንያት ነው። ቆይ ምንድን ነው የምታወሪው? ድምጿን እየሰማሁት ነው። አንቺ ደግሞ እንዲሁ ቆይማ አሁን ጠቡ ይደርሳል። ይኸውልሽ ከመጣሽ ጊዜ ጀምሮ ይሄ ቤት እየተበጠበጠ ነው። ለምንድን ነው ወደ መጣሽበት የማትሄጂው? አቢጌል አንቺን እንደዚህ ተናገርሽኝ? አንቺን እንደዚህ ያልሽኝ? አንቺ ነሽ የገፈተርሻት። ቆይ አሁን ውሃ የምትጣልሽ ናት? ንገሪኝ። ቆይ ውሃ የምትገፈተርልሽ ናት? እኔ አልገፈተርኳትም። እራሷ ናት ከደረጃ ላይ ተንሸራታ የወደቀችው። እራስሽ ነሽ። አልለቀሽም። እሺ አይቻታል። ካየሽ ምን አሉ ታያለሽ? አየዋትም። አንተ ሲጀመር ጠምደህ ይዘኛል፣ ጠምደኸኛል። ገዜ ጥላት ስም አይላት ኤቪ። እኔ አሁን ስልችት ነው ያለኝ። በቃ ምረርናል። ሁሉም ነገር በእኔ ምክንያት ነው። ይሄ ቤተሰብ ችግር ውስጥ እየገባ ያለ ሁሉ ጣጣ እየተፈጠረ ያለው በእኔ ምክንያት ነው። ይኸውልሽ ዳጣ፣ ባንቺ ምክንያት ሳይሆን በአባዬ ምክንያት ነው። በቃ ለዚህ ሁላ ነገር ተጠያቂ የሚሆኑ ደግሞ አባዬ ነው። እኛ እኮ የሁላ ነገር የምናደርገው አባዬን ለማድረስ ስንለው። ስለዚህ እንግዲህ እንደጀመረችው ቤተሰቡን ሳላተራመስ አንዱን ሰው ህይወት ሳልቀጠፍ አልወጣም ብላ ይሄው ቤተሰቡ እያተራመሰችው ትገኛለች። ደግሞ መጨረሻም እንግዲህ ውሃዬ በሷ ምክንያት ይሄው ገደል ገብታ ነበር ማለት ነው። በእርግጥ እሷ ምንም አላደረገቻትም፣ ግን ደግሞ ያው የሷ ሰበብ ነው። ምክንያቱም ያንን ካሜራ ደብቃ ድብብቆች ከናታን ጋር እየተጫወቱ ባለበት ሰዓት ላይ ናታን እሷን እቀማለሁ፣ እሷ ደግሞ እኔ እሸሽጋለሁ እያለች ሽቅብ ቁልቁል ያንን ወደ ላይ ወደ ታች ሲደብቁ እሷ ስትወስድ እሱ ሲቀበል እሷ ስታመጣ እሱ ሲመልስ በዛ አማካኝነት እንግዲህ መጨረሻ ላይ የሆነው ነገር አይታችኋል። ውሃ ያንን ሄደሽ አምጪ ብሎ ናታን ሲልካት ሄዳ ይዛ ስትወጣ ተደረጁ ላይ ወደቀች ማለት ነው። እንግዲህ አገጯ ምናምን መቷት ነበረ፣ ግን ያው እግዚአብሔር ይመስገን ተርፋለች። ግን የሆነ ነገር የመጀመሪያው ያው ስበቡ የመጀመሪያው ለዚህ ነገር ተጠያቂዋ ማለት እንችላለን እሷ ነች ማለት እንችላለን ቤተሰቦቻችን። ሶ በዛ አማካኝነት እንግዲህ የሆነው ነገር በጣም ነበር የሚያስፈራው፣ ግን እግዚአብሔር ይመስገን ተርፋለች። ደስ የሚለው ነገር ተርፋለች፣ አልተጎዳችም። ግን እሷ በርግጥ አልነካቻትም፣ ግን ስበቡ በሷ ነው። እሷም ማገኘው በላያን ነገር ለማዳመጥ ደግሞ መጨረሻ ላይ አሁንም በቃ ከዚህ ቤት አልወጣችም። የሚገርመው ነገር እሷ ከወደቀች በኋላ ለማርታ ለመናገር እንኳን አልፈራችም፣ አልሰቀቃትም። እንዳልሰማች እያወቀችን ይሄን እንኳን ነገሩሽም ይሄንንም ደበቁሽ። ጉድ እኮ ነው ጋይስ። አንዳንድ ሰዎች ደግሞ ማለት ነው ልክ ናት ትክክል ናት ትላላችሁ። ማን መድኃኒት ልክ ናት። እናንተ ግን ምን አይነት ሰዎች ናችሁ? ምክንያቱም መድኃኒት ያደረገችው ነገር ትክክል ነው፣ ምንም ስህተት የለበትም። ምክንያቱም ለእህቷ ስትል ተቆርቆራ ያደረገቻቸው እንዴ። እውነታችሁን ነው። ለእውነት ለማርታ ተቆርቆራላት ነው። ለማርታ ብትቆረቆርላት እኮ ታዲያ እንሺ። ስለዚህ የተሰራባት ሴራ ማድረግ ያለባት በቃ አንተ ማትነግራት ከሆነ ይሄ ነገር ሆኗል ብላ እርግጠኛ እንኳን ትክክለኛ ከሆነች አንደኛ እሷ ራሷ እርግጠኛ አይደለችም፣ የምታውቀው ነገር የላትም። ገና የጥርጣሬ አእምሮዋ ውስጥ የፈጠረው ጥርጣሬ ሊሆን ይችላል ብላ ነው እንጂ የእሷን ያክል እኮ ማርታም ሳትጠረጥር አልቀረችም። አንዴ ለምን ጋይስ እንደዛ ትላላችሁ? ትክክል ናቸው። ሲቀጥል ደግሞ ማለት ነው እንዴት ነው ይሄ ነገር ሊሆን የሚችለው? በፍጹም የማይታሰብ ነገር የማይሆን ጉዳይ እኮ ነው። በጭራሽ ነው እንደዛ የማይሆነው። ለማርታ አዝና አይደለም ይሄን ነገር ያደረገች ያለችው፣ የራሷ የውስጧ ያላት የነገር ጦሷ እንጂ ለማርታ አዝና ይሄን ነገር ያደረገች ይመስላችኋል? ነው አይሆንም። ምክንያቱም ይኸው ሐሳቧን ተረዷታ ጋይስ። ይኸው የምትሄድበት መንገድ ወይም ደግሞ ነገርዮሽን ለማፍረስ የምትሄድበት ነገር እውነት ማርታ ይሄን ነገር ማወቅ አለባት። እህቴ ላይ እየተጫወተባት ነው ብላ አይደለም እያደረገች ያለችው፣ ደረጃን ለማዋረድ እሷን ከትዳሯ ለማፋታት ነው። ለምሳሌ እናንተ ኦኬ ይሁንና ማርታን ነገረቻት። ማርታ ይሄን ነገር እውነታውን ካወቀች ደረጃ እንኳን ሲጀመር ደረጃ ሲነግራትና ለእቺኛዋ እህትየዋ ስትነግራት ወይም ደግሞ እውነታውን ከእህትየዋ ስታቅና ከሌላ ሰው ሲያውቅና ደረጃ ሲነግራት ይሄ ነገር ያለውን ልዩነት መቼም ጠንቅቃችሁ ታውቃላችሁ። ገባችሁ አይደል? ደረጃ ቢነግራት አንደኛ
ነገርዮሽ ሚስጥሩን ቢያንስ እንኳን ምን አይነት በቃ አካሏ ነው የሰውዬ ምንም አለ ምንም ማለት ነው። ሲቀጥል ደግሞ ለምሳሌ እሷ በትነግራት ይሄን ነገር ብዙ እርምጃ ሄዳ ለካ ይሄን አክል ተደርሷል ወይ እንዴት ይሄንን እንኳን ሰርቶ ለምን አልነገረኝም ብላ ደረጃ ላይ ሌላ ቂምና ሌላ በቀል ነው የሚመጣው። ይሄ ደግሞ በጣም የከፋ ነገር ነው። ይሄ ደግሞ በጣም የከፋ ሌላ ጸብና ሌላ እንትን ነው የሚያመጣው እንጂ ምንም ሰላም ወደ ሰላም እንዲመጡ ወይም ደግሞ ሰላም የሚያመጣ ነገር አይደለም ይሄ ነገር በፍጹም በጭራሽ በእውነት ማለት ነው። ስለዚህ ይሄ ሆኖ ባለበት ሰዓት ላይ እያደረገች ያለችው ነገር በጣም ነው የሚያስጠላው ጋይሶችዬ፣ በጣም ማለት ነው በቃ ከቃላት በላይ የሆነ ነገር በጣም ነው የሚያስጠላው። ስለዚህ እሷ ስለሰት ብትናገር ብታውቅና ለእህቷ ብትነግራት ተቆርቆራላት አይደለም ነው የኔ ጥያቄ እንጂ እውነት ተቆርቆራላት ቢሆንና ይሄን ነገር እውነት እያደረገች ያለችው ነገር ትክክል ከሆነ እኮ እኛም እኮ ደጋፊ ነን። ማርታ እኮ እንድታገኘ እንፈልጋለን፣ እውነታው እንዲገባት እኮ እንፈልጋለን። ግን መናገር ያለበት ደረጀ ነው። በዛ ላይ ደግሞ ያካሄዱ መንገድና ስርዓት አለው። መድኃኒት ስለነገረቻት ነገርዮሹ የሌለ ሌላ መስመር ይዞ ይወጣል እንጂ ለቤተሰቡ ወይም ደግሞ ለማርታም ሆነ ለቤተሰቦቿ ለትዳሯም ሆነ ለደረጀ የሚያመጣው ነገር ቫልዩ ለስ ነው፣ በቃ ዋጋ የለውም ጋይስ። ስለዚህ ነገርዮሹን በዚህ በመረዳት አንጻር እንጂ እውነት ማርታ እንዳታውቅ እኛ ፈልገን አይደለም። በቃ ይሄን ያክል እናንተ ግን ጭንቅላት የላችሁም ወይ አታስቡም እንዴ? በቃ እሷ እንደውም ትክክል ናት ለእህቷ እያደረገች ያለች ነው። ለምን ከእውነት ጎን አትቆሙ ምናምን የምትሉ ልጆች አላችሁ። ምክንያቱም እኔ ብዙ ሀሳብ ስለደረሰኝ ስላየሁ ማለት ነው። ከዛ አንፃር አይደለም ጋይስ። ምክንያቱም አዎ መነገር አለባት ማርታ ማወቅ አለባት። ግን ማወቅ ያለባት ከምን አንፃር ነው መሰላችሁ? ደረጀ ለመናገር የሚያደርግበት መንገድ በዚህ መልኩ አይደለም። ወይም ደግሞ ደረጀ መናገር አለበት። እንዴት አድርጎ ግን እሱ ራሱ አረጋግቶ ነገሩን ማስረዳት አለበት እንጂ እኮ ከሷማ በፊት እኮ አብየል ደረጀ ብዙ ነገር ሞክራ ነበረ። በቃ ለእናቴ ሳልነግራት ይሄን ነገር ሳላውቅ ብላ ከአንዴ ሁለቴ ሶስቴ እኮ ዲኤንኤ አስመርምራለች። ዳጣና ደረጀን አስመርምራለች። ሰላምና ዳጣን አስመርምራለች። ገብቷችኋል ጋይስ? ስለዚህ ግን ፌል አድርጎባታል። ለምን አካሃዷ ያው ትክክል ስላልነበረ፣ በሱም ደግሞ ሁላችንም ደስተኞች ሆነናል። ምክንያቱም ያረገችበት መንገድ ልክ ስላልሆነ ማለት ነው ውድ ቤተሰቦቻችን። ስለዚህ በዛ መልኩ ከዛ አንጻር ነው እንጂ እያልን ያለ ነው። በእርግጥ እኛ ማርታ ይሄ በደሉ በእሷ ላይ ያለው ይሄ የሚደረግባት ነገር ይቀጥል ወይም ደግሞ ጥሩ ነው ተመችቶናል እያልን አይደለም። እውነታውን ማወቅ አለባት ኦፍኮርስ። ግን ደግሞ ማወቅ ያለባት በራሱ መንገድና ስርዓት አካሄድ አለው። ገባችሁ ጋይሶችዬ? ምክንያቱም የከፋ ችግር እንዳይመጣ አካሄዱ በልክ መሆን አለበት። አሁን ይሄንን ነገር እርግጠኛ መሆን በተለይ ደግሞ ይሄንን ቮይሱን መድኃኒት ወስድ ያለ ማርታ ብታሰማት በጣም ከባድ ነው። እንግዲህ ዛሬም እንዳያችሁት ሰላምዬ በዳጣ ስልክ ደውላ ነበረ። ዳጣ ያው የዳጣን ስልክ ማርታ መጀመሪያ ይዘው ወደ ሆስፒታል ሄዳ ስለነበረ ማርታ ደግሞ ስልኳን አምጥታ ሳሎን ላይ ነበር አስቀምጠው የሄደችውና ለዳጣ ስላልሰጣቻት እንግዲህ ስልኩ አጋጣሚ ሲጠራ ሰላም አነሳችሁ ማለት ነው። ማነው እየደወለች ያለችው? ሰላም ነበረች። ከዛ አነሳችሁ ቆንጆይቱ። አሁንም እንግዲህ ማርታ ሰማች እንዴ ቤተሰብ በቃ ደረጀ ተጨንቋል ምናምን ስትላት ነበረ። ሙዱ አያጇት እና ምን ሆነ ተጨነቀ ምን ማርታ ሰማች እንዴ ስትለው ነው ስትላት ነበርና ከባድ ነው ጋይስ። በጣም ነው ከባድ የሆነው ነገር እየሹ በጣም ነው የሚያስጠላው። እንግዲህ በመጨረሻ ነገሩ እየሹን ለማድረግ የሄዱበት ርቀት ትንሽ ከበዳ ነው። ግን ያው ውሃ ሰላም ሆናለች። ውሃ መዳኗ ደስ የሚል ነገር ነው። ግን አሁንም ጭንቀቱ እንደቀጠለ ነው። አብጌልም በጣም ነው ተናዳ። ዛሬ እንግዲህ ተናንቃት ነበር ጉሮሮ ለጉሮሮ። በቃ አክስቴ እንዴት እንደዚህ ታደርጊያለሽ? እህቴን ገለሽ እንዴት እዚህ ልትቀመጭ ነው ወይ? በቃ ከዚህ ግድም ሂጂ ብላታለች። እሷን ብቻ ሳትሆን ማርታም እንግዲህ በቃ ትኬትሽን ቁረጭ፣ በቃኝ ካሁን በኋላ የኔና አንቺ ቆይታ ጊዜያችን እዚህ ጋር በቃ ቤተሰቡም ሁሉም ነገር እዚህ ጋር ይበቃል፣ በቃ እሺ ብላታለች። ስለዚህ እንግዲህ ያው እውነትም ይበቃል ይመስለኛል። ምክንያቱም ብዙ ፕሮሰስ ተሄደ፣ ብዙ ነገሮች ተደረጉ፣ ብዙ ነገሮች ተሞከሩ። ከዚህ በላይ ግን ምንም ጥሩ ነገር የሚፈጠር አይደለም። ስለዚህ ያለው አማራጭ መሄዱ ነው ማለት ነው ቤተሰቦቻችን ብዬ አስባለሁኝ። ስለዚህ እንግዲህ የመጨረሻ ቤት ለቀሽልኝ ውጪ ብላ እሷም ማርታ ነግራታለች። እሷም እንግዲህ እንዴ ምን ነው ምን አረኩ? ውሃ እኮ ደህና ናት ተሽሏታል አይደል እንዴ? ስለዚህ ለምን ነው እንደዚህ የምትይኝ እያለቻት ነው። አይ ድናለች፣ ግን በቃ ከዚህ በላይ ምንም ሌላ ነገር ምንም አልልሽም፣ ግን ብቻ ውጪና
ምክንያቱም እዚህ ጋር መጨረስ ያለባት ነገር አለ እና ወደ ቤተሰቦቻችን የሚሆነው ነገር ደግሞ በቀጣይ አዲስ ቪዲዮ እስከምንመጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ባይ ባይ።